እባክሽ እሷ እንዳትሆን ብቻ። አዎ እሷ ናት እህቴ። ምን ሆን ብለሽ አውቀሽ ነበር አስትጫውችብን የነበረው? ጨዋታ ማለት አሁኑኑ ከዚህ ቤት ውጡ። ምንድነው ሰላምዬ? እማዬ እነዚህ ልጆች ሌቦች ናቸው። ሌቦች? የምን ሌባ? የሰው ሌባ። እንዴ ሰላምዬ፣ የሰው ደግሞ ሌባ አለው እንዴ? አዎ እማዬ፣ እነዚህ የሰው ሌቦች ናቸው። ሰላምዬ እባክሽ ተረጋጊ። እማዬ እባክሽን ይቺ ልጅ አስወጪልኝ፣ አለበለዚያ ግን አንቄ ነው የምደፋት። እንዴ ምንድነው ነገሩ? ምንድነው እሱ? የት ነው የምትተዋወቁት? አንድ ክላስ ነው የምንማረው። እና ቆይ አንድ ክላስ ስለተማራችሁ ብቻ ነው እንደዚህ የምትልሽ? እናንተ ሌቦች አሁን ከዚህ ቤት ውጡልኝ። አንቺ ልጅ የሰው መሳደብ ምንድን ነው? እማዬ ጽዮን ማለት ማን እንደሆነች ስላላወቅሽ ነው። ሰላምዬ ማንም ትሁን፣ አሁን ግን በቃ እንዳትናገሪያቸው። እማዬ ሰላም ትም ነበር። በጣም ስለተቻኮልኩ ነው። እንዴት ነህ ጆሮ? ጣጣ የለውም አለው። እንዴት ነሽ? ደህና ነኝ። እንሂድ አንዬ። ወዴት ነው የምንሄደው? ወደ ቤት ነው። እዛ እየተፈጠረ ያለውን ነገር ማየት አለብሽ። ምን ተፈጠረ? እሱንም እዛው ሄደሽ ነው የምታየው። ሰላምዬን አልሄድም። የማየን አይን ማየት አልችልም። አንቺ ደግሞ እሷ ደግሞ ምን እንዳታረግሽ ነው? ከጠላቷ ልጅ ጋር ፍቅር ጀምሬ ያዋርጃታለሁ እኮ። አንቺ ቆይ የእዝራ ማንነት ቀድመሽ አታውቂ። ምን ማድረግ ትችይ ነበር? መጠንቀቅ ነበረብኝ። እህትሽ እውነቷን ነው ሀኒች። አንቺ እኮ ምንም ማድረጋችሁም ነበር። ቢሆንም እኔ አልሄድም። ሀና ቤት ውስጥ ችግር ተፈጥሯል እያልኩሽ እኮ ነው። ምን አይነት ችግር ነው የተፈጠረው? እሱንም እዛው ሄደሽ ነው የምታየው አልኩሽ እኮ። ሀኒች በቃ ሂጂ። እሺ አባዬስ? እሳቸውን ችግር የለም እኔ አናገራቸዋለሁ። እንደሱ ይሻላል? አዎ ሂጂ። እሺ በቃ ሰላምዬ እንሂድ። ቻው አሴር። ቻው እሺ ሀኒች። ለማንኛውም ግን አንቺ ራስሽን አረጋጊ እሺ? እሺ አረጋጋለሁ። ሰላም ሆነሽ? ሰላም ሆናችሁ? የሰማሁት ነገር እውነት ነው? ምን ሰማህ? አባዬ የትኛው ነው? የትኛው ስትል እኔ ማቀነው ወይስ ሰው ይነገረኝ? እሺ ሰው ምን ነገር? ሁለት ነገር እኮ ነው ያወቅሁት። እዛ መጀመሪያ እስኪ ተረጋጋ። ቅዱስ አንተ ዝም በል። ምን እየሆንክ ነው? እዛ የኔ አባት ሰው የሚገለው ነው ወይስ ለልጁ ሟች ይሆናል? ስለምን ሰው መግደል ነው የምታወራው? የሀናን ቤተሰቦች ስትረብሽ ዶርክ የተባለው እውነት ነው? ምን እኔ? አዎ አንተ። በፍጹም ውሸት ነው የሰማኸው። አይ ሰላምዬ የምትዋሽ ልጅ አይደለች። ስታውቀኝ እኔ አባትህ እንዲህ አይነት ሰው ነኝ? አላውቅም። እኔ የቱ ትክክል እንደሆነ ማወቅ ከብዶኝ። ይኸውልህ የእኔ ልጅ ተረጋጋና እናውራ ያልኩህ ለዚህ ነው። እኔ አሁን ብረጋጋ ባልረጋጋ ምን ለውጥ አለው? አንተ ገና ልጅ ነህ። ህይወት ምንም አልገባችም። እኔ ስለ ህይወት ምን አገባኝ? ምን እያልክ ነው? እኔ ስለ ህይወት ምን አገባኝ? እኔ የምፈልገው ሀናን ብቻ ነው። ይኸውልህ መጀመሪያ ልጅቷን አስተዋውቀኸኝ ቢሆን ኖሮ ይሄ ሁሉ ችግር አይፈጠርም ነበር። ሰላም ለእናንተ ይሁን ውድ ቻናላችን ቤተሰቦች፣ ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ኖላዊ ድራማ ክፍል 192ን ይዘንላችሁ መጥተናል። በባለፈው ክፍል አባባ ኖላዊ በሀና እና በጆሮ በጣም ተናዶባቸው ነበረ እና ምክንያቱም አብረው አንድ ላይ ተኝተው ስላደሩ ማለት ነው። ሌላ ነገር የተፈጠረ መስሏቸው እንዴት ሁለታቸውም ያው እንደ ልጃቸው ስለሚቆጥሯቸው እንደ አይነት ነገር በመግባታቸው በጣም ተናደው ነበር። እነሱ ግን ያው በጣም ሰክራ ነው የመሰለው። በእርግጥ ግን አልሰከረችም። ሌላ ማያሰክር መጠጥ ነው ያጠጣት እና መሄጃ ስለሌለው የት መሄድ አልፈልግም፣ እንደዚህ ሰክሬ ቤተሰብ ጋር መሄድ አልፈልግም ስላለችው ቀጥታ ወደ ቤቱ ይዘው እዛ ነበር አምሽተው እዛው ያደሩት እና በዚህ ምክንያት በጠዋቱ ሲመጡ ከተምቹ ጋር አባባ ኖላዊ አንድ ላይ ተኝተው ስላየዋቸው ልጅን ሌላ እንደዛ አይነት ነገር እንዴት ታረጋታለህ ብሎ ሁለታቸውም ነበር ተናደው ወደ ቤት ተመልሰው ሄዱ። በሌላ በኩል ወይዘሮ ሜላት ቤቲ ወደ ውጭ ልትወጣ እያለች ነይ ብላ ላናግርሽ የምፈልገው ነገር አለ ብላ እያናገረቻት ነበረ። ምክንያቱ ደግሞ ይህን ነገር ሲያደርግ ወይም ደግሞ በሀና የሽምግልና ጉዳይ ላይ እንደዚህ አይነት ተንኮል ማሰቡን አንቺ ታውቂያለሽ ወይ? መቼም የልብ አማካሪው ስለነበርሽ ከዚህ በፊት እንዲህ አይነት ነገር ማድረጉን ታውቂ ይሆናልኝ። እስኪ ስለሱ ያለውን ነገር ንገሪ ብላ ቤትን እየጠየቀቻት ነበር። ቤቲ ምንም ነገር ማውቀው ነገር የለኝም፣ እኔ ሀናና እዝራ ራሱ ጓደኛ እንደሆኑ አላውቅም ነበር፣ ምንም ማውቀው ነገር የለኝም አለቻት። ነገር ግን አቶ በቃሉ ይህን ነገር ካገኘ አጋጣሚውን ከመጠቀም ወደ ኋላ እንደማይል ልጁ እዝራ ግን ምንም ያውቅ ነገር
የሚያውቀው ነገር እንደሌለ እንደምትገምት ነገረቻት። ምክንያቱም እሱ በጣም ጥሩ ልጅ ነው። ስለ አባቱ ተንኮል እንኳን ምንም የሚያውቀው ነገር የለምና እንደዚህ አይነት ነገር ውስጥ ይገባል ብዬ አላስብም ብላ የራሷን አስተያየት ሰጠቻት ማለት ነው። እናም በመሀል ጽዮን ደወለችላት። ጽዮን እንግዲህ ለረጅም ጊዜ አቶ በቃሉ አግቷት ነበር የሰነበተው እና አሁን ግን ማን እንዳገተሽ እና የት እንደነበርሽ መናገር የማትፈልጊ ከሆነ ልልቀቅሽ፣ በዚህ ተስማሚ ሄደሽ የምትናገሪ ከሆነ ግን እዚሁ ትበሰብሻለሽ አላት። እሷ መውጣት ስለምትፈልግ ለማንም አልናገርም ብቻ አንተ ልቀቀኝ እንጂ ብላ በዚህ ተስማምታ ለቀቃት ማለት ነው። ያው መሄጃ ስለሌላት ለእህቷ ደወለችላት ማለት ነው። እህቷም ወይዘሮ ሜላት ቤት እንደምትኖር ይታወቃለኝ። ሄዳ እህቷን ለማግኘት ሞከረች። እናም ስታያት በጣም ተበሳቁላ ነበረ። ያው ታግታ ስለነበረ እናም ልጠብቅሽ ስላልቻልኩና በዚህ ሁኔታ ስላዩሽ በጣም አዝናለሁ እህቴ ብለው ተያይዘው ወደ ወይዘሮ ሜላት ቤት ሄዱ። እና ወይዘሮ ሜላት ቤት እየኖሩ እንደሆነ ነገረቻት። ለጊዜው ደግሞ ሌላ መሄጃ ስለሌላቸው እዛ እንደሚሆኑ ነገራት። ነገር ግን ወይዘሮ ሜላት ቤት ያጋጠማት ነገር ሌላ ነው። ሰላም እና ጽዮን ከዚህ በፊት ያሳለፉት ብዙ ችግር አለ። እዝራን ተወደው ስለነበረ ሀናና እዝራ ደግሞ ጓደኛ ስለነበሩ ሀናን ለመጠበቅ ሰላም ከጽዮን ጋር ብዙ ችግር ውስጥ ነው የገቡት። ከዛም መጨረሻ ላይ እሷ የሚወዳትን ልጅ አሁን ፍቅረኛው አድርጋለች ሰላም። በዚህ ምክንያት እንግዲህ ከቅዱስም ጋር ጓደኝነት ስለነበረች ቅዱስ ስለሚወዳት በዛ ምክንያት ተጣላታለች እና ጭራሽ የቤት እህት ጽዮን መሆኗን አታውቅም። የቤት ድረስ ግን ሰተት ብላ ቁጭ ባሉበት ስትመጣ በጣም ደነገጠች ሰላም እና ጭራሽ አንቺ እህቷ ነሽ እንዴ? እዚህ ቤት ልትኖር አይገባም በጭራሽ፣ እናንተ ውሸታም ሌቦች ናችሁ፣ ሆን ብለሽ ነው ይህን ነገር ስታደርግ የነበረው ብላ ቤትንም ጽዮንንም ያዘቻቸው ማለት ነው። እናም እናቷ ግን ተረጋጊ፣ ምንድን ነው የተፈጠረው ነገር? እንደዚህ ብለሽ የሰው ልጅ እንዴ አትበይ፣ ስለዚህ ተረጋጊ ብላ አረጋጋቻት። እሷ ግን በጭራሽ አትቀበልም የሁለታቸውን ቤት ውስጥ መቀመጥ። እነሱ ግን አማራጭ ስለሌላቸው እዛ ነው መቀመጥ እንግዲህ ለጊዜ ያሰቡት እና ቤት እህቷን ለመጠየቅ ሞከረች። ቆይ ለምንድን ነው ያላችሁ ግንኙነት? የት ነው የምትተዋወቅ ስላት ትምህርት ቤት አንድ ክፍል እንደሚማሩ ከዚህ በፊት የሚወደኝ ልጅ እሷን ፍቅረኛው አድርገዋለች። በጣም ብዙ ችግሮች እንዳሳለፉ ነገራት። ነገር ግን አሁን አማራጭ ስለሌለሽ እዚህ አርፈሽ ትቀመጫለሽ፣ ለጊዜው መሄጃ የለንም አለቻት እና እህቷ አሳመነቻት። ሰላም ግን ይህን አልተቀበለችም። ሀና ጋር ሄዳ ሀና የተፈጠረው ነገር አንቺ አላየሽም ቤት ውስጥ ምን እንደተፈጠረ አለቻተኝ። ምንድን ነው ስትላት ያለውን ነገር ነገረቻት። ሀና ግን በጭራሽ እኔ እማዬን እንደዚህ አድርጌ በሽማግሌዎች ተዋርጄ መሄድ የለብኝም አልሄድም ብላት ነበር። ግን በግድ ብላ ዛት መታለች። ሀኒቾም ፈቃደኛ አይደለች ማለት ነው። እነሱ የሆነ እዛ ቤት ከእነሱ ቤት እንደሚቀመጡ ጭራሽ እዚህ ምን ልታደርጊ መጣሽ? ጭራሽ እዚህ አይንሽን ማየት አልፈልግም ብለው ሁለታቸውም ተስማምተዋል። ወይዘሮ ሜላትም ስለ ሀና ጉዳይ በጣም ተጨንቃ ሄዳ ነበር ወደ ኖላዊ ቤት። አባባ ኖላዊ ግን ሀና የምትባል ልጅ አላቅም፣ ሀና የምትባል ልጅ የለችኝም ብለው ሀኒቾን ክደዋል በሰሙት ነገር። እናም ሀና እውነቱን ስለሰማችና መጀመሪያ በሽማግሌዎቹ ጉዳይ ነበር አባባ ኖላዊ የተቀየሟት የመሰላት። ከዛ ግን ተምቹ እውነቱን ሲነግራታኝ ላስረዳህ፣ ምንም የተፈጠረ ነገር የለም ስል መስማት አልፈልግም፣ እኔ እንደዚህ አድርጌ አላሳደጉሽም፣ እንደዚህ አይነት ልጅ የለችኝም ብሎ ጭራሽ ይቅርታ ብትመጣ ይቅርታዋን ሊቀበል አልቻለም። መጨረሻ ላይ ግን በጣም ተናደው መጠጥ ቤት ሄደው እየጠጡ እያለ በዛው በሄዱበት ተከትሎ ሂዶ ታምቹ ሁሉን ነገር ነገራቸው። እንዳልሰከረች አብረው እንዳላደሩ ብዙ ምንም የተፈጠረ ነገር እንደሌለ ነገረውና እና ዝም ብዬ ነው በችኮልነት ልጆችን የፈረድኩባቸው ብለው እሳቸውም ተጸጽተዋል። ድጋሚ ይቅርታ ለማድረግ ፈቃደኛ ሆነዋል ማለት ነው። ምክንያቱም ጆሮ በጣም ጨዋ ሀና ከልቡ የሚወዳት ልጅ ናት። ለረጅም ጊዜ ነው አብረው ከሱ ጋር የሆነው በችግሯም በሀዘኗም በእያንዳንዷ ነገር ከእዝራ ይልቅ እንደውም እሱ ነው ብዙ ነገሮችን አብረው ያሳለፉ ማለት ነው። ስለሚጠነቀቅለት ለአይነት ጋጠወጥ ነገር አይሰራባትም። በዚህም ደግሞ እርግጠኛ መሆን ነበረባቸው። ነገር ግን አባባ ኖላዊ ቶሎ የሆነ ለመፍረድ ስለሚቸኩሉ ያዩትን ከማጣራት ይልቅ ወደ መወሰን ስለሚፈጥኑ እንዲህ አይነት ችግር የተፈጠረው። እናም በዚህ ምክንያት ወይዘሮ ሜላት አባትና ልጅ ጥሩ ሁኔታ አይደሉም ብላ ተጨናንቃ እየነገረቻት ነበር ለሰላም እና ያው በሽምግልናው ጉዳይ ይሆናል አሁን ይታረቃሉ ምናምን ላይ እያጽናነቻት ነው። በመሀል እንግዲህ እነ ጽዮን መተው ያቋረጣት። በሌላ በኩል እዝራ
የተፈጠረውን ነገር ማመን አቅቶት በጣም ግራ ገብቶታል። በጣም እየጠጣ ራሱን እየሆነ አይደለም። እናም ሰላም ቅዱስን ለማግኘት ሞከረች። የተፈጠረው ነገር ምንም አልገባኝም፣ ምንድን ነው የተፈጠረው ነገር ብሎ ሲጠይቃት ያው የተፈጠረው ነገር ነገረችው። አቶ በቃሉ የእሱ ሰራተኞችን ወይዘሮ ማይላት ድርጅት ውስጥ እናቴ ድርጅት ውስጥ እያስገባ በጣም ብዙ መረጃዎችን ሲያወጣ በጣም ብዙ ነገሮችን ሲያመሰቃቅል ነበረ እና በዛ ምክንያት ጸበኛ ናቸው። ይህን ነገር ግን አናቅም ነበር እኛ። እሱ ግን ሆን ብሎ በአሁን በፊት በሰራተኛ አጠመዳት፣ አሁን ደግሞ ዞሮ ዞሮ በሀና እያጠመዳት ነው እና በሀና በኩል እማዬን ለማጥመድ ነው እንደዚህ ያደረገው ብላ ስትል በጭራሽ እዝራ እጁ ያለበት አይመስለኝም። ምክንያቱም ምንም የሚያውቀው ነገር የለም፣ ብታየው በጣም ተጎድቷል አላት። እባክህ እያስመሰለ ነው ምንም ነገር አላምንህም ብላ ነገረችው። ቅዱስም የሰማውን ነገር ማመን አቅቶታል ማለት ነው። እናም ሂዶ መናገር ይኖርበት አይኖርበት እርግጠኛ አይደለም። ነገር ግን ሂዶ ሰላምን እንዳገኛትና የሆነ ነገር የተፈጠረውን ነገር እንደነገረችው ሲነግረው እዝራም ማመን አልቻለም። አባቴ በጭራሽ እንደዚህ አደርግም፣ እንደዚህ ሆን ብለው ነው የራሳቸውን ጥፋት ለመደበቅ ነው እንደዚህ ያደረጉት ብሎ ያዙ ልቀቁኝ አለ። በእርግጥ እሱ አባቱን በጣም ስለሚወደውና ስለሚያምነው ሌሎች ሰዎች የሚሉትን ከዚህ በፊትም ቤቲ በተደጋጋሚ አባትህ አንተ እንደምታስበው አይነት ጥሩ ሰው አይደለም፣ ለአንተ ነው ጥሩ የሚያስመስል እንጂ ለውጭ ሰዎች በጣም ሰው ነፍሰ ገዳይ ብዙ ነገሮች የሚያበላሽ ነው ብትለው በጭራሽ አባቴማ እንደዚህ ልትይ አልፈቅድልሽም፣ ስለ አባቴ ክፉነት ፊት የመተሽ ድጋሚ ካወራሽ እገልሻለሁ ብሎ አስፈራቷት ነበር። አሁንም ቅዱስ ሲነግረው እንደዛ ነው ያለው። ነገር ግን ሄዶ ቆይ አንተ ግን ማንነህ? የትኛው ነው ማንነት? ሰዎች የነገሩህ ነው ወይስ የማውቅህ ነው አለው። ምንድነው ሰዎች የነገሩህ? ማንም የነገረህን አትመን። እኔ ምንም ነገር አላደረኩም። እነሱ የራሳቸውን ሆን ብለው የራሳቸውን ጥፋት ለመደበቅ ነው እኔን እንደዚህ የሚሉህ። ስለዚህ ማንንም አትስማ ብሎታል። እሱ ግን አልተዋጠለትም። እናም በዚህ ምክንያት እንግዲህ አባትና የልጅ ግንኙነት ራሱ ጥሩ ሁኔታ ላይ አይደሉም ማለት ነው። አሁንም ድረስ ሀናን ይወዳታል። ተመልሳ እንደምትመጣ ነው የሚያስበው። አንቺ ግን እሱን ራስታ ወደ ጆሮ ሄዳለች እና ቀጣዩን ክፍል ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። እስካሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛል።